የገዳ ስርዓት በውስጡ ካቀፋቸው ክዋኔዎች አንድ አካል የሆነው የኢሬቻ በዓል ጨለማው የክረምቱ ወቅት ማለፉንና ሰማይ ወደ ብሩህነት የሚቀየርበት የጸደይ ወቅት መምጣቱን ተከትሎ የበዓሉ ተሳታፊዎች እርጥብ ሳር፣ አደይ አበባ በመያዝ ለፈጣሪ ምስጋና የሚያቀርቡበት ኢትዮጵያ ካሏት የባህል ሴቶች ውስጥ ተጠቃሽ ነው። ኢሬቻ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ አብርሃም ታደሰ የከተማ አስተዳደሩ ሃይማኖታዊና ባህላዊ በዓላትን ህዝቦች በመከባበርና በመተሳሰብ በሰላም እንዲያከብሩ መደረጉን ገልጸው የኢሬቻ በዓል በሰላም በፍቅር በመተሳሰብ እንዲከበር ከመቼውም ጊዜ በበለጠ ዝግጅቱ የተጠናቀው በዓሉን ለማክበር በጉጉት እየተጠበቀ መሆኑን ገልጸዋል። የከተማ አስተዳደራችን ሃይማኖታዊና ባህላዊ የሆኑ በዓላትን በደመቀ ሁኔታ እንዲከበሩ ለሁሉም ፍትሃዊና እኩል የሆነ መስተንግዶን በመስጠት ሰላማዊ የአከባበር ስርዓት እንዲኖርና በህዝቦች መካከል ይበልጥ ፍቅርና ትብብር እንዲጠናከር አበክሮ እየሰራ ይገኛል። የአረዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራ ህብረ ብሔራዊ ወንድማማችነትን በማጠናከር የኢሬቻ በዓል በድምቀት እንዲጠናቀቅ ሁሉም ኃላፊነቱን ሊወጣ እንደሚገባ ተናግረዋል። ህብረ ብሔራዊ ወንድማማችነታችንን አጠናክረን የሀገራችንን አንድነት፣ ሉዓላዊነት ከውስጥ ባንዳና ከውጭ ባዳ እኩይ ተግባር መከላከል፣ ሰላማችንን አረጋግጠን ልማታችንን ማስቀጠል ይገባናል። የበዓሉ ተሳታፊዎች በበኩላቸው ኢሬቻ የሰላምና የፍቅር የመተሳሰብ ባህላዊ የጋራ እሴት መሆኑን ገልጸው በቀጣይ ሁሉም ማህበረሰብ የኔነት ስሜት ኖሮት በዓሉን እንዲያከብር ጠይቀዋል። ሰላምን፣ ፍቅርን ሁሉም ልጅ ሁሉም ሰው ለዚህ ጠቅላላ ይሄንን ነገር ቢያውቀውና በጣም እስከ ጫፍ እስከ ዓለም መንግስታት ጥሩ ነው። ሰው የተጣላበት የሚታረቅበት ኢሬቻን በብሔር ብሔረሰብ ጋር በማከበራችን ጥሩ ነገር ነው። በዓል የሀገር በዓል የሁሉም ኢትዮጵያዊ ነው፣ ልዩነት የለም። እኔ አሁን ጉራጌ ነኝ። እንግዲህ ይህን በዓል ለማክበር የመጣሁት በጣም ደስ ይላል። በጣም አሪፍ ነው። በቀጣይም እንግዲህ ሁላችንም እንግዲህ አብረን ተሳትፎ እናደርጋለን። ሁሉም ሰው ደግሞ መጥቶ እንዲያከብር ጥሬን ላቀርብ እፈልጋለሁ። እኔ አፋር ነኝ። ባህሉን በጣም ነው የምወደው። ኢትዮጵያዊ ሁላችንም አንድ ነን። የነሱ ልብስ ነው የለበስኩት። በጣም አምሮብኛል ዛሬ። በጣም የነሱን ሴሬሞኒ ስከተል በጣም ነው ደስ የሚለውና እኔ አሁን የወለኔ ብሔረሰብ ነኝ፣ ግን ያው በዓሉን አከብረዋለሁ፣ እየተሳተፍኩኝ ነው። ሁሌም እናከብረዋለን። ለወደፊቱም ደግሞ ከዚህ የተሻለ ሆኖ እናከብረዋለን። የ2018 ኢሬቻ በዓል በመጪው መስከረም 24 ሆረ ፍንፍኔ በአዲስ አበባ የሚከበር ሲሆን በማግስቱ መስከረም 25 ደግሞ ሆረ አርሰዲ በቢሾፍቱ ከተማ በድምቀት የሚከበር ይሆናል።